ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘው ነኝ አብራችሁን ቆዩ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ በአማራ ክልል በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የተገነባውን የመጀመሪያው የካንሰር ጨረር ህክምና ማዕከልን መርቀው ስራ አስጀመሩ ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹት በከፍተኛ ሁኔታ እየጨመረ የመጣውን የካንሰር በሽታ ተጽዕኖ ለመግታት ኢትዮጵያ ያደረገች ያለችውን ጥረት በማሳለጥ ረገድ ማዕከሉ ከፍተኛ ሚና ይጫወታል የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር አስራት አጸደወይን በበኩላቸው ከዚህ ቀደም ሆስፒታሉ ለካንሰር ታማሚዎች የኬሞቴራፒ ሲሰጥ መቆየቱን አውስተው ነገር ግን የጨረር ህክምና አገልግሎት ባለመኖሩ ወደ ሌሎች አካባቢዎች በመሄድ እየተቸገሩ ሲታከሙ ቆይተዋል ብለዋል የካንሰር ታማሚዎች ቁጥር እየጨመረ መሆኑን ገልጸው ፕሮጀክቱ የሆስፒታሉን የአገልግሎት አሰጣጥ ከማሳደግ ባሻገር ዘርፈ ብዙ ጠቀሜታ እንደሚኖረው ጠቁመዋል ማዕከሉ አስፈላጊው ቁሳቁስና ባለሙያ የተሞላለት በመሆኑ የነበረውን እንግልት ሙሉ በሙሉ እንደሚያስቀርም ተጠቁሟል የካንሰር ጨረር ህክምና ማዕከሉ ከጅማ ሐረር አዲስ አበባና ሐዋሳ በመቀጠል በሀገሪቱ አምስተኛው ሲሆን ከክልሉ ባለፈ ከአጎራባች ክልሎች እንዲሁም ከሱዳን በሪፈር የሚመጡ የካንሰር ታማሚዎችን ተቀብሎ ህክምና እንደሚሰጥም ተገልጿል በምረቃ ስነ ስርዓቱ ላይ የኢፌድሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የኢፌድሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ሚኒስትሮችና የክልል ከፍተኛ የመንግስት የሥራ ኃላፊዎች ተገኝተዋል ደም የሚጠባበቁ በርካታ ዜጎች በመኖራቸው በሚቀጥሉት የክረምት ወራት የህብረተሰቡ የበጎ ፈቃድ የደም ልገሳ ተሳትፎ ወሳኝ መሆኑን የደምና ህብረ ህዋስ አገልግሎት ገለጸ ባለፉት 11 ወራት ከ500 በላይ የሚሆኑ ዜጎች የአይን ብሌናቸው ለመለገስ ቃል ቢገቡም ከግማሽ ሚሊዮን በላይ የሚሆኑ ዜጎች የአይን ብሌን ንቅለ ተከላ የሚጠባበቁ መሆኑን ተጠቁሟል ሰላማዊት ሙልጌታ ተጨማሪ አላት የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት 21ኛው የዓለም ደም ለጋሾች ቀንና የአይን ብሌን ልገሳ ቀን የህይወትና የብርሃን ስጦታ ደም ይለግሱ ብሌኖን ቃል ይግቡ በሚል መሪ ሐሳብ በትናንትናው ዕለት አክብረዋል የጤና ሚኒስትር ዶክተር መቅደስ ዳባ በመርሃ ግብሩ ላይ እንደገለጹት በኢትዮጵያ የበጎ ፍቃድ አገልግሎት እየዳበረ መሆኑን አስታውቀዋል ባለፉት ወራት በተለያዩ መርሃ ግብሮች ላይ የአይን ብሌናቸው ቃል የገቡና ደም የለገሱ ዜጎች ቁጥር ከፍተኛ መሆኑን ገልጸው የበጎ ፍቃደኞች ደም የሚጠባበቁ በርካታ ዜጎች በመኖራቸው በሚቀጥሉት የክረምት ወራት የህብረተሰቡ የበጎ ፍቃድ የደም ልገሳ ተሳትፎ ወሳኝ ነው ብለዋል የክረምት በጎ ፍቃድ አገልግሎታችን ጋር አብሮ በማስተሳሰር ከመቼውም ጊዜ የበለጠ በቂ ሳይሆን ከበቂም በላይ ደሞች የሚሰበሰብበት ያንድ ቀን ያንድ ጊዜ የክረምት ተግባር ሳይሆን ሁሉ ጊዜ በቃላችን ሳይሆን በተግባር እንደምናደርገው ተከታታይ ተግባር ውስጥ ከተን አዳዲስ በጎ ፈቃደኛ ደም ለጋሾቻችንን የምንጨምርበት አዲስ አመት አዲስ ሪከርድ እንዲሆን በዚሁ አደራ ማለት ፈልጋለሁ በተለያዩ የጤና እክል ምክንያት በቋሚነት ደም ለሚያስፈልጋቸው በተፈጥሯዊና ሰው ሰራሽ አደጋ የደም እጥረት ለሚያጋጥማቸው ሰዎችም የደም አቅርቦት ወሳኝ በመሆኑ ደም የመለገስ ልምዱ እየተጠናከረ መሄድ እንዳለበት ሚኒስትሯ ጠቁመዋል አንድ እናት ብትሆን በወሊድ ወቅት ደም አስፈልጓት አንዲት ህይወት ደም አስፈልጓት እንዳናጣ በመናደርገው መንገድ ውስጥ እስከዛሬ ከበለጠ በሰው ሰራሽ በተለያዩ ወቅታዊ አደጋዎች ሰዎች አስተማማኝና ቀጣይነት ያለው ደም አቅርቦት በሚያስፈልጋቸው ጊዜ ላይ እንዳለን ሁላችንም እናቃለን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው በበኩላቸው አንድ ሰው ደምና የአይን ብሌን በሚለግስበት ወቅት ተስፋን የወደፊት ብርሃንና ህይወትን መስጠት መሆኑን አስታውቀዋል በህክምና ተቋማት ላይ ያለው የደም ፍላጎት መጠን አሁንም በቂ ያለመሆኑን አንስተዋል በአገራችን የተደረጉ ጥናቶች እንደሚጠቁሙት ከግማሽ ሚሊዮን በላይ ወገኖች የአይን ብርሃንን ይናፍቃሉ ይህ ነባራዊ እውነት መቀየር አለበት መለወጥ አለበት ይህንን ነባራዊ እውነታ ለመለወጥ በጋራ ሆነን ተጋግዘን የበጎ ፍቃድና የአይን ብሌን ልገሳን ባህል ማድረግ ይገባል የደምና የአይን ብሌን ልገሳ በማህበረሰቡ ዘንድ ባህል ሆነ ማለት ሁሉም እድሜው ለመለገስ የደረሰ እንዲለግስ ብሎም በመደበኛነት እንዲለግስ ተጠይቆ ሳይሆን ፈልጎም ይመጣበት የአይን ብሌን በማህበረሰብ ዘንድ አጀንዳ ሆኖ የሚታይበት መንግስትና መንግስታዊ ያልሆኑ ተቋማት አስፈላጊውን
መዋዕለ ንዋይ የሚያፈሱበት ማለታችን እንደሆነ ይታወቅልን። ባለፉት 11 ወራት 525 የሚሆኑ ዜጎች የአይን ብሌናቸው ለመለገስ ቃል የገቡ ሲሆን ከግማሽ ሚሊዮን በላይ ዜጎች የአይን ብሌን ንቅለ ተከላ የሚጠባበቁ መሆኑን ጠቁመዋል። በሌላ ዜና በፖሊዮ ክትባት ዘመቻው እስካሁን 15.3 ሚሊዮን ህጻናት ተከትበዋል። በሁለተኛው ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ እስካሁን 15.3 ሚሊዮን ህጻናት መከተባቸውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። በኢንስቲትዩቱ የፖሊዮ ወረርሽኝ ምላሽ አስተባባሪ አቶ ሚካኤል አላዩ የፖሊዮ ወረርሽኝን ለማጥፋት የሚከናወኑ ስራዎችን ተጠናክሮ መቀጠሉን ተናግረዋል። በዚህ መሰረትም የፖሊዮ ወረርሽኝ የቅኝት ስራዎችን ከማከናወን ባለፈ የተቀናጀ የክትባት ዘመቻ እየተካሄደ ይገኛል ብለዋል። ሁለተኛው ዙር ሀገር አቀፍ የፖሊዮ ክትባት ዘመቻ ከግንቦት 22 ቀን 2017 ዓ.ም ጀምሮ እየተካሄደ መሆኑን ጠቅሰው በዚህም እስካሁን 15.3 ሚሊዮን ህጻናት መከተባቸውን ተናግረዋል። ክትባቱን በሁሉም አካባቢዎች ተደራሽ ማድረግ ፖሊዮን ለማጥፋት ትልቅ ሚና እንዳለው የገለጹት አስተባባሪው በቀጣይ የተያዘውን እቅድ ለማሳካት በትኩረት እንደሚሰራም አመልክተዋል። የክትባት ዘመቻውን የጸጥታ ችግር ባለባቸው አካባቢዎች ተደራሽ ማድረግ መቻሉንም ገልጸዋል። ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት እንዲከላከሉ የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ አሳሰበ። በአስተዳደሩ የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃላፊ አቤል ተመስገን የሰው ሰራሽ አስተውሎት እየተስፋፋ መሆኑን ተከትሎ የሳይበር ጥቃቶች ውስብስብ እየሆኑ መምጣቱን ተናግረዋል። በኢትዮጵያ የሳይበር ጥቃት ከጊዜ ወደ ጊዜ እየጨመረ እንደሚገኝ ጠቅሰው ባለፉት 9 ወራት ብቻ 7514 የጥቃት ሙከራዎች መደረጋቸውንም ገልጸዋል። እነዚህ ጥቃቶች አብዛኛዎቹ በግለሰብና ተቋማት ላይ የተሞከሩ መሆናቸውን ያስረዱት ኃላፊው ግለሰቦችና ተቋማት ራሳቸውን ከሳይበር ጥቃት መከላከል የሚያስችል ግንዛቤና አቅም ሊኖራቸው እንደሚገባም አስገንዝበዋል። በተለይም ግለሰቦች በቴሌግራም ድህረ ገጽ የሚላኩ ያልታወቁ ሊንኮችን ባለመክፈት የይለፍ ቃላቸውን በማዘመን እንዲሁም በሰው ሰራሽ አስተውሎት የሚተላለፉ ሐሰተኛ ምስሎችንና መረጃዎችን በመለየት ራሳቸውን ከጥቃት መከላከል እንደሚችሉ አብራርተዋል። በተጨማሪም እንደ ማህበራዊ ሚዲያው አይነት የሚጠይቀውን መረጃ በማሟላት ባለ 2 አሃዝ የማረጋገጫ ኮዶችን መጠቀም ችግሩን መከላከል እንደሚያስችል ነው የገለጹት። በዚህ ረገድ ኢንሳ ለባለሙያዎችና ተቋማት በርካታ የሳይበር ጥቃት መከላከል ስልጠናዎችን እየሰጠ እንደሚገኝ ጠቁመው ግለሰቦችና ተቋማት ከኢንሳ ጋር በትብብር እየሰሩ እንደሆነም ጠቅሰዋል። ግለሰቦች መሰል የሳይበር ጥቃት ሙከራዎችን በሚመለከቱበት ጊዜም በ933 ነፃ የስልክ መስመር ደውለው ሪፖርት እንዲያደርጉ ኃላፊው አሳስበዋል። ኢትዮጵያ ከፍተኛ ቁጥር ያላቸውን ስደተኞች ተቀብላ በማስተናገድ በዓለም 7ኛ ደረጃ ላይ እንደምትገኝ ተገለጸ። የስደተኞችና ከስደት ተመላሾች አገልግሎት ከተመድ የስደተኞች ኤጀንሲ ጋር በመተባበር የስደተኞችን አያያዝና አስተናጋጅ ማህበረሰቦችን መደገፍ ላይ ያተኮረ የከፍተኛ ደረጃ ውይይት በአዲስ አበባ ተካሂዷል። የአገልግሎቱ ዋና ዳይሬክተር ጠይባ ሐሰን ኢትዮጵያ በግጭትና በተለያዩ ምክንያቶች የሚመጡ ከፍተኛ ቁጥር ያላቸውን ስደተኞችን ተቀብላ በማስተናገድ ከዓለም 7ኛ ከአፍሪካ ደግሞ በሁለተኛ ደረጃ ላይ እንደምትገኝ ገልጸዋል። በአሁኑ ወቅትም ከተለያዩ ሀገራት የመጡ ከ1.1 ሚሊዮን በላይ ስደተኞችን ተቀብላ አስፈላጊውን ሁሉ ድጋፍ እያደረገች እንደሆነ አንስተው የስደተኞች ምላሽና ድጋፍ አሰጣጥ በዓለም አቀፍ ሕግ የሚታይ ስለመሆኑም ተናግረዋል። እንደ ዋና ዳይሬክተሯ ገለጻ በአሁኑ ወቅትም በተለያዩ ምክንያቶች የዓለም አቀፍ የስደተኞች ሰብአዊ ድጋፍ እየቀነሰ መጥቷል ብለዋል። የተወሰኑ አካላት ከዚህ ቀደም ለስደተኞች የሚያደርጉትን ድጋፍ በማቆም ወደ ሌሎች ዘርፎች ፊታቸውን እያዞሩ መሆኑን ጠቁመዋል። በዚህም የአካቶ ትግበራን ተፈጻሚ በማድረግ ስደተኞችንና ተቀባዩን ማህበረሰብ አንድ ላይ ተጠቃሚ የሚያደርጉ ፕሮጀክቶችን ቀርጾ በማስኬድ በትምህርት፣ በጤና፣ በስራ ዕድል ፈጠራ ላይ እንዲሳተፉ በማድረግ ስደተኞች ራሳቸውን የሚችሉበት እድል መፈጠሩን ገልጸዋል። ስደተኞች በማህበረሰቡ ውስጥ የሚኖሩና የቋንቋ፣ ባህል፣ የአኗኗርና ኢኮኖሚያዊ ቁርኝት ያላቸው በመሆኑ የኢትዮጵያ መንግስት በተለያዩ ጊዜያት ስደተኞችን ተጠቃሚ የሚያደርጉ ህጎችን በማውጣት ትርጉም ያለውና ዘለቄታዊ ምላሾችን እየሰጠ እንደሆነና ይህንንም ለማስቀጠል ቁርጠኛ መሆኑን አመላክተዋል።
የከፍተኛ ትምህርት ተቋማት ለአካል ጉዳተኞች ተደራሽና ምቹ ለማድረግ የተጀመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባ የአካል ጉዳተኞች ፌዴሬሽን አሳሰበ። የአካል ጉዳተኞች ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ አንዳንድ የከፍተኛ ትምህርት ተቋማት ለአካል ጉዳተኞች ተገቢውን ትኩረት በመስጠት ለሌሎችም አርአያ የሚሆን ስራ እየሰሩ ነው ብለዋል። ላብነትም የአዲስ አበባ ዩኒቨርሲቲና ጎንደር ዩኒቨርሲቲዎች አርአያ የሚሆኑ ስራዎችን እየሰሩ መሆኑን ጠቅሰዋል። ሌሎች የከፍተኛ ትምህርት ተቋማት ተሞክሮ በመውሰድ ለአካል ጉዳተኞች የሚሰጠውን ትኩረት በማጠናከር ሊሰሩ ይገባል ብለዋል። አቶ አባይነህ እንደገለጹት አካል ጉዳተኞች ወደ ከፍተኛ ትምህርት ተቋማት በሚቀላቀሉበት ወቅት በተለይም ከመሰረተ ልማት አንፃር ችግር እየገጠማቸው ይገኛል። ከሚያጋጥማቸው ችግሮች መካከልም የመመገቢያ፣ የመማሪያና የማደሪያ ክፍሎችና ሌሎች የአገልግሎት መስጫ ክፍሎች ለአካል ጉዳተኞች ተደራሽና ምቹ አለመሆን ዋነኛው ችግር ነው ብለዋል። በከፍተኛ የትምህርት ተቋማት አካል ጉዳተኞችን ታሳቢ ያደረጉ መሰረተ ልማቶችን ለማሟላት የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸውም ተናግረዋል። በአገር አቀፍ ደረጃ በጥቂት የከፍተኛ ትምህርት ተቋማት የተሻለ ሁኔታ ቢኖርም አብዛኛዎቹ በዚህ ልክ ባለመሆናቸው በቀጣይ በትኩረት ሊረባረቡ ይገባል ብለዋል። በኢትዮጵያ ኮንስትራክሽን ባለስልጣን የኮንስትራክሽን ፕሮጀክቶች ግንባታ ቁጥጥር መሪ ስራ አስፈጻሚ አቶ በረከት ተዘራ በበጀት ዓመቱ የወጣው የህንፃ አዋጅ 1356/2017 መሰረተ ልማቶች ለአካል ጉዳተኞች ተደራሽ ከማድረግ አንፃር ተገቢውን ትኩረት እየሰጠ ነው ብለዋል። የአካል ጉዳተኞችን አካታችነትና መሰረተ ልማት ተደራሽነት ላይ ያተኮረ መመሪያ ለከፍተኛ ትምህርት ተቋማት እንዲሰራጭ መደረጉንም ጠቅሰዋል። በተለይም መመሪያው ከተሰራጨ በኋላ የግንባታ ፈቃድ ከሚሰጥበት አንዱ መመዘኛ አካል ጉዳተኞችን ያማከለ የዲዛይን ዝግጅት መሆኑን አንስተዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና እናልፋለን። የእስራኤል ጦር ለኢራናውያን ማስጠንቀቂያ ሰጠ። በኢራን ሚሳኤል እና በሰው አልባ አውሮፕላን ጥቃት የ10 ሰዎች ህይወት ያጣው የእስራኤል መከላከያ ኢራናውያን ከወታደራዊ ቀጠናዎች እንዲርቁ አሳስቧል። ከወታደራዊ አካባቢዎች አሁኑኑ ለቀው እንዲወጡ በኤክስ ገጹ ላይ ያሰፈረው ጦሩ አስከፊው ጊዜ እየመጣ መሆኑን ጠቁመዋል። ለሶስተኛ ቀን ምሽት ቴህራንና ቴል አቪቭ ከባድ ጥቃት ሊሰነዝሩ መሆኑን የሚጠቁም መግለጫም ሆኗል። በፋርስ ቋንቋ ማስጠንቀቂያው ይፋ የተደረገ ሲሆን መካከለኛው ምስራቅ ከትናንቱ ዛሬ ቀውሱ ሊከፋበት እንደሚችልም ያሳየ ሆኗል። ኢራንም እጄን አጣጥፌ አልቀመጥም፣ ምላሹን ወዲያውኑ መስጠቴን እቀጥላለሁ የሚል አቋም ላይም ናት። የጦር መሳሪያ ማምረቻ ፋብሪካዎችና ድጋፍ ሰጪ ተቋማት አካባቢ ዜጎች መውጣት እንዳለባቸው ሲነገር ተጨማሪ መግለጫ ከእስራኤል ከመሰጠቱ በፊት ወደ አካባቢዎቹ ኢራናውያን እንዳይመለሱም ተጠይቀዋል። በእነዚህ መሰረተ ልማቶች ተገኛችሁ ማለት ህይወታችሁን አደጋ ውስጥ አስገባችሁ ማለት ነው ሲል በኤክስ ገጹ የእስራኤል ጦር አሳስቧል። የእስላማዊት ኢራን አብዮታዊ ዘብ ኃይል በእስራኤል ላይ ከባድ አጸፋ እንደሚሰጥም እየተነገረ ነው። ዘገባው የአልጀዚራና ዘ ታይምስ ኦፍ እስራኤል ነው። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዚዳንት ዶናልድ ትራምፕን የሚቃወሙ ሰልፎች ተካሄዱ። የተቃውሞ ሰልፍ የተዘጋጀው ኖ ኪንግስ በተባለ ቡድን አማካኝነት ነው። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ ተገልጿል። ይህ ሰልፍ የተካሄደው በሎስ አንጀለስ እና በሌሎችም አካባቢዎች የፕሬዚዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ የሰራተኛ ማህበራት መሪዎች እና አክቲቪስቶች በኒውዮርክ ሂውስተንን ጨምሮ የአሜሪካን ባንዲራና ትራምፕን የሚተቹ መፈክሮች ለያዙ ተቃዋሚ ሰልፎች ንግግር አድርገዋል። ቅዳሜ አመሻሽ ላይ የተካሄደው ወታደራዊ ትርኢት የትራምፕ የልደት በዓልም ነበር። የአሜሪካ ጦር ሰራዊት 250ኛ ዓመትን ለማክበር ያለመ ነበር። ትራምፕ ትርኢቱን በመቃወም የሚካሄዱ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። ፕሬዚዳንቱ የአገሪቱ ጦር ለሰጠው አገልግሎት ባደረጉት አጭር ንግግር አመስግነዋል። አክለውም ወታደሮቻችን ተስፋ አይቆርጡም፣ አይማረኩም፣ እንዲሁም በጭራሽ አያቋርጡም፣ ይዋጋሉ እናም ያሸንፋሉ ብለዋል። በአሜሪካ ለመጨረሻ ጊዜ ወታደራዊ ትርኢት የተካሄደው በፕሬዚዳንት ጆርጅ ኤች.ደብሊው ቡሽ የስልጣን ዘመን አሜሪካ በባህረ ሰላጤው ያካሄደችውን ጦርነት ድል ለማክበር በሚል እንደ አውሮፓውያን አቆጣጠር ሰኔ በ1991 ነበር።
በወቅቱ በትርኢቱ ላይ 200,000 ሰዎች የተሳተፉ ሲሆን የርችት ማብራት ስነ ስርዓቱን ደግሞ 800,000 ሰዎች መመልከታቸውን ኤልኤ ታይምስ ዘግቧል። በቅዳሜው ዝግጅት ላይ በእለቱ የነበረው የአየር ሁኔታ እርጥበታማ ስለነበርና ዝናብ ይዘንባል የሚል ትንበያ በመኖሩ የታደሙት ሰዎች ቁጥር ከዚያ በታች ነበር። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ